ባሏን እንዴት እንደዋሸው ተርጉም አቦና አሻግሬ። ባሏን እንዴት እንደዋሸው። መጣሽልኝ እኔ ቆንጆ። እባክህ ፍቅሩ ጉድ ፈልቷል። ምን ነው? ምን ተፈጠረ? ግጥሞቹ ጠፉብኝ። የጻፍክልኝ የፍቅር ግጥሞች በሙሉ ጠፉብኝ። ይጥፋ ሌላ ግጥምልሻለሁ። ምን ችግር አለ? አንቺ እንደው ቆንጆ እስከሆንሽልኝ ድረስ በቁንጅናሽም የኔን ልብ እስካሸነፍሽ ድረስ ግጥም ከውስጤ አይደርቅም። ስሜቴ በፍቅር የተሞላ ስለሆነ እየገነፈለ የሚጻፍ ብዙ ሐሳብ አለኝ። ይጥፉ ሌላ ብዙ የምገጥምልሽ ይኖራል። የለም እግዜር ይስጥልኝ። ያለፈው ይበቃኛል። ከእንግዲህ ምንም ነገር እንድትገጥምልኝ አልፈልግም። ወይኔ ያን ያህል እብደት፣ ያን ያህል ችኩልነት፣ ያን ያህል ግዴለሽነት። ቆይ እስኪ እኔ ምን ነክቶኝ ነው እንዲህ አይኔ ይጋረድ? አንቺን እንዲህ ላደረገልኝ አምላክ ክብር ምስጋና ይግባው። ታው እንጂ ፍቅሩ ትንሽ አታስብም? ለእኔ መጥፎ መሆኑ ለምን አይታይህም? ግጥሞቹን ሰው ቢያገኛቸው ምን ይላል አሁን? እሺ የሚባለውማ ከዚህ በፊት ማንም አድርጎት ከሚያውቀው በላይ አንድ ወንድ አንዷን ሴት ነፍሱ እስኪጠፋ ድረስ አፈቀረ ነው የሚባለው። በቃ ይሄው ነው የሚባለው። አፍቃሪው ወንድ ማን እንደሆነ አይታወቅም። ምን አስጨነቀሽ? ሴትዮዋ ማን መሆኗ ቢታወቅስ? ቆይሽ እኔን ምን ሊውጠኝ ነው? እንዴት ያውቃሉ? ይሄን መከረኛ ስሜን ከግጥም ውስጥ አንብቦ እኔ መሆኔን የሚያውቃለ? ወላጆቼ እንደ ሴቱ ወርቅነሽ፣ አበበች፣ አለሚቱ የሚል ስም ቢያወጡ ሊኖሩ አሁን ምን ነበረበት? እስኪ ማለዳ ከሚሉኝ። ማለዳ ብሎ ስም አዲስ አበባ ከተማ ውስጥ ማለዳ የሚባለው እኔ ብቻ መሆኔን ሰው ሁሉ ያውቀዋል። እንዲያውም በዓለም ውስጥ ያለ እኔ በስተቀር ማለዳ ተብላ የምትጠራ ሴት ትኖራለች ብለህ ነው? ስለዚህ ግጥሙ ስለ እኔ መሆኑ ወዲያውኑ ነው የሚታወቀው። ምን አለ እስኪ አሁን ለእኔ ስትል ጥልቅ ስሜትን ተቆጣጥረህ እንደ ነገሩ አድርገህ ብትገጥመው ኖሮ። እንደ ነገሩ አድርገህ? ለአንቺ የሚገጠመው ግጥም ነው እንደ ነገሩ የሚሆነው? ይሄ ነው ጥያቄሽ? ስለ አንቺ ያለኝ ውስጣዊ ፍቅር በሚገፋፋኝ መጠን እንጂ የምገጥመው እንዳልወደደ ሰው እንደ ነገሩ የሆነ ግጥም መጻፍ ይቻለኛል እንዴ? አንተ ምን አደረግክ ልጄ? ጥፋተኛው አንተ ብቻ አይደለህም፣ እኔም ነኝ። የገጠምከው ለባለ ትዳር ሴት መሆኑን ያኔ እንዳወቅኩኝ መቃወም ነበረብኝ። የገጠምኩት ለልጃገረድ ቢሆንልኝማ ኖሮ ምንኛ ተደሳች በሆንኩ ነበር። እንዲህ አይነት ምኞት ለመመኘት መብት የለህም። ግጥሞቹ ለባለ ትዳር ሴት እንጂ ለሌላ ሊሆኑ አይችሉም። ያ እኮ ነው ችግሩ። ወይኔ ባሌት ብትሰማ ምን ትለኝ ይሆን? የባሌት አለሽ እንዴ? ለምን የለኝም? መልአክ መሰልኩህ? አዎ መልአክ ነሽ። መልአክ ነው የምትመስኝ። ስማኝ እኔ ፍቅር፣ በህልም ዓለም ውስጥ እየዋዠቅ ከኔ ጋር ስትሆንና ስታፈቅረኝ በጣም እኮ ነው ደስ የሚለኝ። ነፍሴ እጅግ ትደሰታለች። ግን ከባለቤቴ ዘመዶች ጋር ሆድና ጀርባ ሆኜ ለመኖር አልችልም። አይመስልህም? እውነትሽን ነው። ባለቤትሽ ዘመዶች አሉት ለካ። ይቅርታ ረስቼው ነው ማለዴ። የዘመዶቹን ብዛት ታውቃለህ? ከአንድ አባትና ከአንድ እናት የተወለዱ 8 እህቶች፣ ከሌላ እናት የተወለዱ ደግሞ 6 እህቶች ነው ያሉት። የወንድሞቹን ቁጥርማ አታንሳ። ለነገሩ ስለ ወንዶቹ እንኳን ያን ያክል የሚያሳስበኝ ነገር የለም። ፍቅሩ አንተ ልጅ ነህ። የዚህ ዓለም ነገር ምንም አይገባህም። አየህ፣ በሰፊ ቤተሰብ ውስጥ ያሉ እህትማማቾች በነጋ በጠባ ቁጥር እንደ እብድ ነው እርስ በርስ የሚጣሉት። ወንድማቸው ሲያገባ ግን የእርስ በርስ ጥላቻቸውን አቻችለው ይተባበሩና ሚስትየዋ ላይ ግልብጥ ብለው ይጠምዷታል። ይቺ ሚስት አትሆንም እያሉ እያጥላሉ ዕድሜ ልካቸውን ግንባር ይፈጥሩባታል። ደግሞ ፊቷ መናገር የሚያፍሩ መሰለህ? ቢያፍሩስ የሚናገሩት ስለምን እንደሆነ የት ይታወቅባቸዋል? ግማሹን እንኳን ለማወቅ አይቻልም። እንደ እብድ እኮ ነው የሚያደርጉህ። እንደኔ አንድ ሰው ሚስት ካገባ በኋላ እህቱ ቤቱ እንዳትደርስ የሚከለክል ሕግ መውጣት አለበት። ግጥሞቹን ከቦርሳ የሰረቀችው ያቺ መንቃራ እህቱ መሆኗን አልጠራጠርም። እርግጠኛ ነኝ እሷ ናት። ብታነባቸውም አይገባትም። ችላ የምትረዳው አይመስለኝም። ኧረ አትረዳቸውም? ደህና አድርጋ። እንዲያውም ግጥሙ ካዘለው ሐሳብ ይበልጥ ሌላ አደገኛ ነገር በውስጡ እንዳለ አድርጋ ነው የምትረዳው። ይቺ ባለጌ ድመት መሳይ። እንደዚህ አትጨነቂ ማለዲ። ይልቅ እግርሽ ስር ተቀምጬ እነዚያን ግጥሞች ለመጀመሪያ ጊዜ ያነበብኩበትን ያችን ምሽት ታስታውሻታለሽ? ሳስታውሰው የቤቱ ብርሃን፣ የቤቱ ጸጥታ፣ የግጥሞቹ ለዛ፣ ያንቺ ፈገግታ፣ ያንቺ ዳበሳ፣ አቤት
አቤት እንዴት ልዩ ጣዕም እንደነበራቸው። እንደዚያ እንድታደርግ መፍቀድ እንዳልነበረብኝ አሁን ገና ነው የተገነዘብኩት። እህትየው ከቸርነት እግር ስር ተቀምጣ ግጥሞቹን ለመጀመሪያ ጊዜ ስታነብለት እኮ በህሊናዬ እየታየኝ ታነቂ ታነቂ ነው የሚለኝ። እንዲህ ካደረገችማ ባለጌ ናት። ኤጭ! አንተ ደግሞ ባለጌ ሆነች አልሆነች እሱ እኔን መች ቸገረኝ። እኔን ያሳሰበኝ የቸርነት ነገር አሁን ቢሰማ ምን ይል ይሆን? ምን ያደርግ ይሆን? ቆይ አንተ ግን ትንሽ እንኳን አይከብድህም? ለባሌ ክብር የለህም? ቆይ አትፈራውም እንዴ? ለቸርነት ሚስት እንደዚህ ያለ ግጥም ስትገጥም ትንሽ እንኳን አያስፈራህም? ቸርነት ማነውና ነው መፈራው? ባልሽ ስለሆነ መፈራት አለበት። እህት የምትያትንም ቢሆን ከመጤፍ አልቆጥራትም። ከመጤፍ መቆጠር አለመቆጠሯን በቅርቡ ታሳያለች። በአንተ ቤት አንዲት ሴት ውራጃምና ወሬኛ ከሆነች ጉዳት ለማድረስ አትችልም። በጣም ተሳስተሃል። ፍቅሩ እባክህ እርዳኝ፣ ከዚህ ጉድ አውጣኝ። እውነት እመርቅሃለሁ። ጭንቀቱ እኮ እኔን በቃ ሊገለኝ ነው። ራሴን ራሱ መቆጣጠር እየከበደኝ ነው። ነገር ዓለም ሁሉ ድብልቅልቅ ብሎብኛል። መላቀጡ ጠፍቶኛል። እኔ ደግሞ ደስታው ሊገለኝ ነው። ራስ ወዳድ አትሁን። የፈለግሽውን በኝ የኔ ፍቅር፣ ቅር አይለኝም። አልዴ የኔ ሸጋ፣ ምን አይነት ተወዳጅ ልጅ ነህ ፍቅሩ። ግን ምን ያደርጋል ታዲያ፣ በቃ ለምንም አልረባኸኝም። እኔ አሁን የምፈልገው ምን ማድረግ እንዳለብኝ የሚነግረኝ ሰው ብቻ ነው። ግድ የለም፣ ወቅቱ ሲደርስ ልቦናሽ ራሱ ይነግርሻል። ደግሞም በዚህ ጉዳይ ላይ ብዙ አስቤበታለሁ። ሁለታችንም ምን ማድረግ እንደሚገባ እናውቃለሁ። የለም ፍቅሩ፣ እኔ ከእንግዲህ ግራ የሚያጋባና አሳፋሪ ነገር ለመስራት አልፈልግም። አሳፋሪ ነገር ለመስራትማ እንደማትፈልግ ያውቃለሁ። ለዚሁ አይደል እንዲህ ነው የወደድኩሽ። ይሄ ግን አሳፋሪ ነገር አይደለም። የእኛ ግንኙነት ግልጽና በእውነት ላይ የተመሠረተ ፍቅር ነው። እንፋቀራለን። በዚህ ደግሞ አላፍርበትም። ቢያስፈልግ አደባባይ ወጥቼ ጣሪያ ላይ ቆሜ ለአዲስ አበባ ሕዝብ ለማወጅ ዝግጁ ነኝ። እንዲያውም ለባልሽ ፍርጥርጥ አድርጌ ለመናገር አስቤያለሁ። ይህ ብቻ ነው አንቺን ከዚህ እስር ነፃ ሊያደርግሽ የሚችል የክብር መንገድ። እፍረት የሚባል ነገር፣ የሹልክታ ግንኙነት የሚባልን ነገር ወዲያን ተወውና ዛሬ ማታ እቤቴ ሄደን በግልጽ አብረን መኖር እንጀምራለን። አንድ ነገር ደግሞ መገንዘብ አለብሽ። ምንም ቢሆን ባልሽ ባለውለታችን ነው። እኔና አንቺ እዚህ ቤት ውስጥ ያለነው በእንግድነት ነው። በእውነቱ ባልሽ ለእኛ በጣም ደግ ሰው ነው። ታላቅ ሰው ስለሆነም የኔና ያንቺን ሁኔታ ከሌላ ወሬ አናፋሽ መስማት የለበትም። እኛው ራሳችን አሁኑኑ እሱ ዘንድ እጅ ለእጅ ተያይዘን ሄደን ደህና ሁን ብለን እጅ ነስተን በአክብሮት በታማኝነትና በግልጽነት ተሰናብተነው ወጥተን እንሄዳለን። ወዴት? ይኸውልሽ አበባ አምጥቼልሻለሁ። የቲያትር መግቢያ ትኬትም ለሁለታችን ገዝቻለሁ እና ባልሽ መኪናውን እንዲያውሰን ጠይቀው። እንዲህ ካደረግን በእኔና በሱ መካከል ምንም ቅሬታ፣ ምንም ቅያሜና ተንኮል አለመተሳሰብ፣ ምንም ቅያሜና ተንኮል አለመኖሩን ሊያረጋግጡለት ይችላል። አይመስልሽም? በይ ነይ እንሂድና ለምነው። እንዴ እኔ እናንተ አብረን እንደምንሄድ ለቸርነት እንንገረው ነው የምትለኝ? በራሱ መኪና ሚስቱ ተጭና እንድትኮበልል ትብብርን ጠይቀው ነው የምትለኝ? አዎ፣ ከዚህ የበለጠ ምን ቀላልና ግልጽ መንገድ አለ? ስትገምተው ዝም የሚል ይመስልሃል? ያኔውኑ ነው ጉሮሮውን አንቆ ሲጥ የሚያደርግህ። አይ ስለ እኔ ብዙ አታውቂም ማለት ነው። የኔ ፍቅር አይፈረድብሽም። እንዴት ታውቂ? አየሽ፣ እኔ የግሪኮችን ባህል በአርያነት በመከተል ለሰውነቴ ጥንካሬ፣ ቅልጥፍና የሚያስፈልገኝን ሁሉ አሟልቻለሁ። ላጥ ላጥ ጥፍ ጥፍ እያልኩ በቴክኒክ ከተከላከልኩ በኋላ ወዲያው ዘርሬው ሆዱ ላይ ነው ቁጭ የምለው። ዘርሬ ሆዱ ላይ ምን ማለት ነው? ጥያቄ አትጠይቂኝ ፍቅሬ፣ ተማመኝብኝ። ባልሽ ይጎዳኛል ብለሽ ለእኔ አታስቢ። እንዴ ለቸርነትስ ቢሆን ማሰብ የለብኝም እንዴ? እደበድበዋለሁ ማለት አይደል? ያውም እኔ ፊት። እመኝኝ፣ ያን ያህል የሚፈጠር አደገኛ ነገር አይኖርም። እባክህ ዝም በል። የማይሆን ነገር ባትናገር ይሻላል አቶ ፍቅሩ። አቶ ፍቅሩ? አቶ አልሽኝ? ይቅርታ ፍቅሩ ማለቴ ነው። እንዴት ነው እባክሽ አቶ ፍቅሩ ያልሽኝ? እኔ እንኳን ወይዘሮ ማለዳ ብዬሽ አላውቅም። ሁሌም ማለድዬ። አዎ የምትለው ይገባኛል አቶ ፍቅሩ። አንተን አቶ አለማለቴ ሞኝነት ስለመሰለኝ ነው። አቶ ፍቅሩ መባል እንዳለብህ አሁን ገና እኮ ነው ይመጣልኝ። እኔማ መች እንዲመሰልከኝ ልጄ፣ እንደ ሕፃን እንደ ልጅና እንደ ህልም አላሚ ቆጥሬ አንድ ነገር ለመስራት በጣም እንደምትፈራ አድርጌ ነበር እኮ ማይህ። አንተ ግን ባሌን ደብድበህ ትዳሬን አፍርሰህ አዋርደኸኝ ስሜ በፖሊስና እርምጃው ጋዜጣ ላይ ወጥቶ የማንም መዘባበቻ እንደሆን ልታደርገኝ ነው። ይሄ ጨካኝነት ነው፣ ፈሪነት። ፈራሽ እንዴ? ስማኝ ፍቅሩ፣ እንዲህ ላለው ዝባዝንኬ ጊዜ የለኝም። ይቅርታ። በይ ከእንግዲህ አሁን ምን ማድረግ እንደሚገባኝ አንቺው ራስሽ ንገሪኝ። ያልሽውን እፈጽማለሁ።
እንደ ትልቅ ሰው እንዴት እንደሚኮን ከነገርሽ ሁሉንም ለመሆን ዝግጁ ነኝ። ይህን እየተዝናና ነገሩ ቀላል ነው የሚለውን ነገር ከተውክ ለእኔ አሁንም በጣም ቀላል ነገር ነው የሚመስለኝ። እንዲህ እያልኩ ኋላ የሚጸጽተኝን ነገር እንድሰራ አትገፋፋኝ። በአስፈሪ ገደል ጫፍ ላይ መቆማችን አይታይህም እንዴ? ሁሉንም ነገር እርግፍ አድርገን ከተውን በእርግጥ አንተ እንደምትለው ነገሩ ቀላል ነው። ግን ለምን እንተው? ግንኙነታችንንም ሳናበላሽ ሳንለያይ ከዚህ አደጋ የምንወጣበት መንገድ መፈለግ ያቅትሃል? ለጊዜው ምንም ሊታየኝ አይችልም። ድቅድቅ ጨለማ ሆኖብኛል። የህልማችን መዘበራረቅ እንጂ ሌላ ምንም ሊታየኝ አልቻለም። ምንም ሊታየህ አልቻለም? ለእኔ ግን እህቱ ቅኔዎቹን በቸርነት አእምሮ ስታንቆረቁርለት ቁልጭ ብሎ ይታየኛል። አቶ ፍቅሩ፣ ከዚህ ሁሉ ውርደት የከተትከኝ አንተ ስለሆንክ ከውርደት ልታወጣኝ የሚገባህም አንተ ራስህ ነህ። እኔ ያዘዝሽኝን ከመፈጸም ሌላ ለማድረግ የምችለው ነገር የለም። አንቺ ራስሽ ምን ማድረግ እንዳለብኝ ንገረኝና ልፈጽሙ። እንዴት ከውርደት ላውጣሽ እንደምችል ንገሪኝና ላውጣሽ። ማለዳ የምትባል ሌላ ሴት ታውቃለህ? አላውቅም ማለት ዋጋ የለውም። ይህን ያሳማ ጭንቅላትን ለማሰራት ሞክር። ከየትም ብለህ ሌላ ማለዳ መፈለግ አለብህ። ምን አይነት ነገር ነው? በዚህ ዓለም ላይ ካለኔ በስተቀር ሌላ ማለዳ የለችም ስትይ አልነበር እንዴ? ልክ ነህ የኔ ፍቅር፣ ምንም እኮ አልተሳሳትክም። ለጊዜው ግን በዚህ ዓለም ያለችው ማለዳ እኔ ብቻ የመሆኑ ነገር የሚያዋጣን አይደለም። ስለዚህ ለጊዜው ሌላ ማለዳ መፈልሰፍ አለብህ። እንደዋሽ ከፈለግሽ? አዎ፣ እንደ ጨዋ እንደ ትልቅ ሰው መዋሸት አለብህ። እሺ ፍቅሩዬ፣ እውነቱን አትናገርም አይደል ፍቅሩዬ? ጥሩ፣ ብቻ ተስፋዬን ቀሽተሽ ህልሞቼን ማርከስሽን ወቂልኝ። ግድ የለም፣ እንደ ትልቅ ሰው ዋሽቼ ክብሬን እጠብቃለሁ። አይዞ ፍቅሩ፣ ከእንግዲህ ልጅ መሆን አያስፈልግም። ምንድን ነው? ቸርነት መጣ። ጎሽ፣ ደግነቱ የተናደደ አይመስልም። እህቱ አልነገረችውም ማለት ነው። ፍቅሩ፣ ለማረጋጋት ሞክር። ምንም እንዳልተደረገ ለማስመሰር ጣር። እንደምን አመሻችሁ። እዚህ ናችሁ እንዴ? እኔ ደግሞ ወደ ቲያትር ቤት ሄዳችሁ መስሎኝ። ለምንድን ነው ለምሳ ያልመጣኸው ቸርነት? እንዴት ስጨነቅ ነበር መሰለ። እህቴ ጠርታኝ እሷ ዘንድ ሂጄ ነው የዘገየሁት። ውይ በሞትኩት። እህት ምን ትለኝ ይሆን? ስልክ ሳልደውልላት እኮ 1 ሳምንት አልፎኛል። ደህና ናት ለመሆኑ? ያው የኔና ያንቺ ሁኔታ ከሚያሳስባት በስተቀር ደህና ናት። በነገራችን ላይ ማለዳ ለትንሽ ጊዜ ለቀቅ ብታደርግህ ከአንተ ጋር የምነጋገረው ነገር ነበር። ታዛዥ ሆነኝ። ያን ያህል የሚያስቸኩል ጉዳይ እንኳን አይደለም። ከቲያትር ቤት ስትመለሱ ልናደርገውም እንችላለን። ቀረን እኮ አንሄድም። ጎሽ፣ እንዲህ ከሆነ ደህና። ለማንኛውም ለሁሉም ነገር የምታመች ክፍል አለች። እኔ እናንተ ወደዛ ብንሄድስ? ለምን እዚሁ አይሆንም? እኔም ወደ ቲያትር ስለማልሄድ ሄጄ ጌጣጌጤን አውላልቃለሁ። ጥሩ። እንዲያውም ይሄ ክፍል ሰፋ ያለ ነው፣ ምቹ ነው። እኔም የምመርጠው ሰፋ ያለውን ክፍል ነው። እና ማለድዬ፣ አንቺን መረበሽ አይሆንብኝና አንቺ ከዚህ ብትሄጂስ? ግድ የለም እንሄዳለሁ። እንድጠይቅ ቢፈቀድልኝ፣ እነኚህን ወረቀቶች ከዚህ ቀደም አይታቸው ታውቃለህ? ቀረብ አድርገህ ልታያቸው ትፈልጋለህ? እንዴ፣ እነኚህማ እኔ የጻፍኳቸው መወደስ ቅኔዎች ናቸው። እና ይኸውልህ ሰብስቤ ይዣቸዋለሁ። ምን አይነት የሚዘገንን ነገር ነው! ወይዘሮ ማለዳ ናቸው የሰጡት? የሚገርም ነው። እንዲህ አያ አድርገው ነው የሚቆጥሩኝ። መቼ መሰሉ የጻፍኩት? ብዙ ዓመታት ሆኖታል። ማለዳ ማለዳ ሸጋ ልጅ ማለዳ የሚለውን ዘፈን ከሰማሁ በኋላ እኔስ ምን አለ ሁሌ ጠዋት ማለዳ ብቅ ስለምትለው ውቧ እይታ መወድስ ቅኔ ብቀኝ ብዬ መጻፍ ጀመርኩ። ስለ ጠዋት ስለ ማለዳ ማለት እኮ ነው። ሁሉም ቅኔዎች ስለ ማለዳ ናቸው። ታዲያ ወይዘሮ ማለዳ ስማቸው ማለዳ መሆኑን ሲነግሩኝ በአጋጣሚው ነገር ተገረምኩና ስሜቴን በጣም ገፋፍቶኝ እንዲያነቡት ሰጥቷቸው እንዲህ ቅር የሚያሰኘውትም ይሆናል ብዬ መች አሰብኩና። ፍቅሩ፣ የሚያስመሰግን ሥራ ነው የሠራው። አንተ በእውነት ለስነ ድርሰት የተፈጠርክ ሰው ነህ። እኔና ማለዳ አንተን ቤታችን ውስጥ በክብር የምናስተናግድበት ቀን ሩቅ አይደለም። ግን አንዳንድ ጭምጭምታ ከአረጋውያኖች የሰማሁት አለ። እንዴ?
እስካሁን አላመኑኝም ማለት ነው? የማምን ይመስላል። ለምን አያምኑኝም? ለምን እንደማያምኑኝ አይገባኝም። ተው እንጂ ብልህነትን ያን ያህል ዝቅ አድርጋት ገምተው። ፍቅሩ ደህና አድርጎ ይገባል። ለምን እንደማላምንህ ደህና አድርጎ ይገባል። እኔ እንጃ፣ ሁሉም ነገር ተምታቶብኛል። ከዚህ በላይ ትንሽ ግልጽ ሊያደርጉልኝ አይችሉም? እስቲ አንጎሎ ውስጥ ያለውን አፍረጥረጠው ያብራሩልኝ። አላበዛውም አንተ ጎረምሳ? ግድ የለም። የተሻለ ግልጽ ለማድረግ ያህል መቼም እነኚህን መወድስ ቅኔዎችህ የተጻፉት በአድራሻም የተላኩት ነብስ ላላት እመቤት ሳይሆን ለዚያ ውርጫማ ቀዝቃዛ የቀን ክፍል ያውም አንተ ከመኝታ ተነስተ ለማታውቅበት ጊዜ የተጻፈ ከሆነ በእውነት በደራሲነት ላይ በደል እንደፈጸምክ ነው የምቆጥረው። ይልቅስ እውነቱን ንገረኝ። እነኚህን መወድስ ቅኔዎችህ ለባለቤቴ እንደገጠምክላት በፍጹም አልጠራጠርም። አቶ ቸርነት የተሳሳቱ ይመስለኛል። ወይዘሮ ማለዳ የተከበሩ ወይዘሮ ናቸው። አስተሳሰቤን ወደ መጥፎ አቅጣጫ የማይመሩ ክብርት እመቤት ስለመሆናቸው ለእርሶ መግለጽ አያሻኝም። የእኔን ግጥሞች ለእርሶ ያሳዩበት ምክንያት ግን... አትሳሳት። እኔው ራሴ በአጋጣሚ በእጅ ያስገባኋቸው እንጂ እርሶ አላሳየችኝም። ታዲያ ይሄ ግጥሞቹ መጥፎ ነገር የሌለባቸው ስለመሆናቸው በቅንነት ለመጻፋቸው መረጃ አይሆንም? ማረጋገጫ አይሆንም? አዩ እንግዲህ ነገሩን እንዲያዛብተው አጣመው እንደሚረዱ ቢያውቁ ኖሮ ወይዘሮ ማለዳ ወዲያው ያስነበቦት ነበር። ፍቅሩ አታደናግረኝ። አስተዋይነትና ብልሃትን እንዲህ ላለው ማጭበርበር አውለህ አታዋርደው እንዴ! ራሴን እንደ ስተተኛ እንዳይ ራሴን እያታለልኩ እንዳለው ልታሳመነኝ ትሞክራለህ እንዴ? ዝም ብሎ ነው። እርሶ ደግሞ ጋሽ ቸርነት ለምን አያምኑኝም እንዴ? ምን የሚያስዋሻኝ ነገር አለ? ክብር ያለኝ ሰው እኮ ነኝ። ልጅ መሰልኩት እንዴ? ከወይዘሮ ማለዳ ጋር እንዲሁ አብሮ ከመጫወት በስተቀር ለእሳቸው ምንም ስሜት የለኝም ነው የምሉት። እሺ ስሜት የለህም? ግራ የተጋባ ነገር። እንዴት ግራ የተጋባ ነገር እባክህ? እኔ ማለቴ እኔ ስለ ወይዘሮ ማለዳ የገጠምኩትን ያህል ለእሳቸው አድናቆት አልነበረኝም ለማለት ነው። እንኳን በአንተ አጭልግ ቡችላ ቀርቶ ከአንተ በሚሻሉ ሰዎችም ዘንድ የምትደነቅ ናት ወይዘሮ ማለዳ። እንጭጭ ጨቅላ። ይህን ያህልማ ሊሰድቡኝ አይገባም እንዴ? ለምን አያምኑኝም? ለወይዘሮ ማለዳ አድናቆት የለህም? ንገረኝ። ለእሷ መወድስ ቅኔ ልትቀኝላት አይገባም? በአንተ ቤት ሚስቴ መጥፎና አስቀያሚ ናት። ራስህን እንዴት አድርገህ ብትገምተው ነው እባክህ? እንዴ ጋሽ ቸርነት እንዴ እንደሚያናግሩት ቅናት መሆኑን ስለማውቅ በትዕግሥት አልፎታለሁ። ቅናት? ብቀና በአንተ የምቀና ይመስላል? ከአንተ በ10 እጅ የሚበልጡ እንኳን አያስቀኑኝ። ሚስቴን ስታንቋሽሽ ግን ዝም ብዬ ቁሜ የማዳምጥ አይምሰልህ። እንዴት አድርጌ ላሳምኑት እንዴ? ለምን አይሰሙኝም እንዴ? ወይዘሮ ማለዳ ምንም አይነት ስሜት አይሰጡኝም አልኩት እኮ። እስቲ እንደገና ድገመው እና በዚህ ኩራት ይሰማሃል? አስኮናኝ። ቢያርፉ ይሻሉታል። ክብሮን ይጠብቁ። አሃ ለካ ነፍስ ቢጤ ያለችህ እንዴ! ምን አይነት ነገር ነው እንዴ? ለምን አያምኑኝ ወይዘሮ? ዝም በል። ማለዳ በእንዳንተ አይነቱ አፍ የምትጠራ አይደለችም። ማለዳ ማን እንደሆነች ታውቃለህ? በአዲስ አበባ ውስጥ ካሉ ቆነጃጅቶች ሁሉ የበለጠች ውብና ብልህ ናት። እንዳንተ ያሉ እብሪተኛ ወጠጤዎች ባያውቁላትም ጥሩን ነገር ሲያዩ ጥሩነቱን ለሚረዱ ምራቃቸውን ለዋጡ ሰዎች የምታስደስት ሴት ናት። ይሄን ደግሞ እኔ ነኝ በሚሉ ሰዎች ዘንድ የሚታወቅና አንተም ራሴ የማትክደው ነው። 3 ናቸው 4 ትላልቅ ሰዎች ተራ በተራ ሶደሬን ጋብዝሽ፣ ወጪውን ሁሉ እኛን ሸፍንልሽ ብለዋት ነበር። ይህን እንኳን አታውቅም። በእርግጥ ለምን እንዲህ እንደሚሏት ይገባኛል። ያ መልከ መልካሙ የፊልም ዳይሬክተር ቀረጻውን እርግፍ አድርጎ ትቶ ከእሷ ጋር እየደነሰ መክረሙን እንደመረጠ አንተው ራሴ የምታውቀው ነው። ሌላ አንድ ዝነኛ ባለቀኔ እንዳንተው ያለውን ተልካሻ ግጥም ሳይሆን ምን የመሰለ መወድስ ተቀኝቶላታል መሰለ። ባለፈው ወቅትም አንድ ፈረንጅ ለወይዘሮ ማለዳ ያለውን ከፍተኛ አድናቆት ገልጾልኝ አብረው ቁም ነገር እንዲለዋወጡ ፍቃዴን ጠይቆ እሷ ግን ተከብራ እንዳስከበረችኝ ማን በነገረ? ለአንተ ግን ምንም አይደለችም። ስሜት አትሰጠም። ለእሷ ደንታ የለም።
እንዴት ብትንቀኝ ነው እባክህ እፊቴ እንዲህ የምትናገረው? አሁን ይህን አፍንጫም በሁለት ምት ደፍጥጬ ስነ ስርዓት ላስተምርህ? ውብ ሴትን ላንተ ማስተዋወቅ ሉልን ከአሳማ ፊት እንደ ማፍሰስ ነው የሚቆጠረው። አሳማ ፊት ወንድ ኮንክ እንደገና አሳማ በለኝና አሳያለሁ። መንገጭላ ላይ አንድ ቦክስ አሳርፌልህ ጭንቅላትን ለአንድ ሳምንት እየዘመረ እንዲከርም ነው ማድረግልህ። ምን አልክ አንተ? እንዴ ተው እንጂ ቸርነት፣ ተው ይቅርብ እባክህ፣ ይገላል። እሱ የቦክስ ሻምፒዮና ነው። የፈለገው ይሁን እገጥመዋለሁ። ፍቅሩ እንዳትመታው እባክህ እንዳትመታው ፍቅሩ። ወይኔ ጭንቅላቴ ተፈጥፍጧል። ሁለታችሁም ቃል ካልገባችሁልኝ አትነሷትም፣ አለቃችሁ። እንዴ ቸርነት አትጣላም አይደል? እሺ በለኛ፣ ጥሩ ሰው ሁን። እንዴ ቃል ግባልኝ። ኧረ እሱ ካልተወኝ በስተቀር አልተውም። ትቼዋለሁ። እንዴ እኔ በቃ ሁሉንም ነገር ትቼዋለሁ። ተጨባበጡ እንግዲህ፣ እስኪ ጨዋ ሰው ሁኑ። በሏ። በፍጹም አላደርገውም። ለአንቺ ብዬ ዋሽቼ ይኸው ጭንቅላቴ ላይ ድንች የሚያልብጠት ተሸክምኩ እኮ። እንዴ ከእንግዲህ በቃኝ፣ ወደ ትክክለኛ ማንነት ይመለሳለሁ። ፍቅሩ እንዴ ስለ እግዚአብሔር ብላ ከእንግዲህ ባትለፈልፍ ይሻላል። ይህን ጅል ሬሳ ባለሽን። ምንድን ነው ያልከው? ጅል ሬሳ ነው ያልኩት። ከፈለክ ና እንውጣ። ያልኩትን ደግሜ እነግርሃለሁ። እውነቱን ከፈለክ ግጥሞቹን የጻፍኩት ለሚስት ነው። እያንዳንዷ ቃል የተጻፈችው ለሚስትህ እንጂ ለሌላ አይደለም። ይሄ ደግሞ ሐሰት አይደለም። አትለኝም? እውነቴን ነው የኔ ልጅ። ምን ነው ታዲያ ይህን መጀመሪያ ብትነግረኝ። ወይኔ በል ወንድሜ ይቅርታ። እንግዲህ ሸር ማሰቡን ተውና እንጨባበጥ። ማለዳ እንዴ ጨብጠው በይው እንጂ ፍቅሩ። በሞቴ ለእኔ ስትል እንዴ የእኔ ባል እኮ ነው። ለእኔ ስትል ይቅር በለው። በል እባክህ ፍቅሩ ጨብጠው እንጂ። እንዴ ኧረ እባክህ። በስነ ጽሑፍ ውስጥ ከምትቀርጻቸው ውብ ሴት ገጸ ባህሪያት ውስጥ ከኔዋ ማለዳ የምትደርስ ማንም እንደሌለች ማወቅ አለብህ። አይደለም እንዴ ማለዳዬ? ከየት መጣው? የእግሯን እጣቢ እንኳን አይሆኑ። አትጃጃልብኝ እንግዲህ ቸርነት። ፍቅሩ በጣም ተጎዳህ እንዴ? ውይ አፈር በሆንኩት ሚስኪን ልጅ እንዴት አብጧል። ቆይ መታሻል አምጣልህ እባክህ ፍቅሩ። ደፈረኝ አትበለኝና ፍቅሩ፣ አንድ ነገር ብለምንሽ ትለኛለህ? ለመጠየቅ እንኳን የሚከብድ ነው፣ ግን ለሁለታችንም የሚጠቅም ነው። ምን ላደርግልህ? መልካም ፍቃድ ሆኖ እነኝህን ግጥሞች እንዳሳትማችሁ ብትፈቅድልኝ። በጣም ቆንጆ በሆነ ወረቀት፣ ውድ በሆነ መጠረዣ፣ ይሄ ቀለሙም ምኑም በአንደኛ ደረጃ ሆኖ በጥሩ አይነት እንዲታተም አደርጋለሁ። በጣም ጥሩ ግጥሞች ናቸው። ሰው እንዲያነባቸው እፈልጋለሁ። እባክህን ፍቅሩ ፍቀድለት እንጂ። ግድ የለኝም፣ ከእንግዲህ ለምንም ግድ የለኝም። ታዲያ የመጽሐፉን ርዕስ ምን እንለዋለን? ለማለዳም ብለው ወይስ ሌላ ርዕስ እንስጠው? ባሏን እንዴት እንደዋሸው ይባል። በእውነት ትልቅ ሰው ነህ። ድንቅ ባለቅኔ። ባሏን እንዴት እንደዋሸው። ትርጉም አቦነህ አሻግሬ። ድራማውን የተጫወቱላችሁ ሳምራዊት ከበደ፣ ሳሙኤል አዱኛና አንተነህ ሰይፉ። ባሏን እንዴት እንደዋሸችው።